በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንዑድና ክቡር የሆነ አባታችን የአቡነ ገብረ መንፈስ ቅዱስ ስም ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የመጽሐፍ ካህናት፣ ዲያቆናት፣ ሕዝብ፣ ወንዶች፣ ሴቶች፣ ሽማግሌዎች፣ ሕፃናት ተሰብስበው ምንጣፍ አንጥፈው ጥላ ዘርግተው በፍጹም ምስጋና በክብር ያንብቡት። ሕሊናን በመሰብሰብ ባለመጠራጠር፣ በፍቅር ባለመንቀሳቀስ፣ በተስፋ ፍጹም ደስታ ጥቅም ያለበት ይህ መጽሐፍ ሲስሙት ሕይወት፣ ጥቅም፣ ድህነት የሚገኝበት ይህ መጽሐፍ ቢሰሙት ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከትን ያገኛሉ ለዘላለሙ አሚን። ባህሪው በማይለወጥ በእግዚአብሔር አብ ስም ከባሕሪ አባቱ አብ ከትክክል በሚሆን በእግዚአብሔር ወልድ ስም በፍጹም ሦስትነት ሁሉን በሚያረጋጋ የእውቀት መገኛ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ ትንቢት ያናገረ ሰው ሆኖ የሰራ ወንጌልን ያስተምሩ ዘንድ በሐዋርያት ያደረ ማረፊያው ይሆን ዘንድ የመረጣቸው በአካል ሦስት በባሕሪ አንድ የሚሆን ሦስትነቱ የማይጠቀለል አንድነቱ የማይከፋፈል አንድ አምላክ ነው። ምስጋናው ባሕሪ ነው። ዓለም ሁሉ በእጁ የያዘ ነው። የትነቱ ባሕሪ ገንዘብ ነው። የሁሉ ልመና ይሰማል። ኃጢአታችን ሁሉ በፊቱ እየተገለጸ ነው። እረፍት በሌላቸው መላእክት በቅዱሳን አገልጋዮቹ ይልቁም በአገልጋዩ በአባታችን ገብረ መንፈስ ቅዱስ የሚቀርበው ምስጋና ለእርሱ ነው ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን አባታችን ገብረ መንፈስ ቅዱስ እግዚአብሔር ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታ ጋር ይነጋገራል። ከአባታችን ገብረ መንፈስ ቅዱስ የሚወደው ምንድን ነው? የኃጥአንን ምሕረት ነው እንጂ ክብርን፣ ባለጠግነትን፣ የዓለምን ጌጥ፣ የወርቅ ጫማ የሚወድ አይደለም። ዓለም በዓለም ውስጥ ያለውን አትውደዱ ያለውን አስቡ። ዳግመኛ ዓለሙን ያልፋል፣ የእግዚአብሔር ፈቃድ የሚያደርግን ለዘላለሙ ይኖራል አለ። ስለዚህ ቸር ደግ የሚሆን አባታችን አቡነ ገብረ መንፈስ ቅዱስ ዓለምን በውስጡ ያለውን ሁሉ ናቀ። ነፋስ ከምድር ገት እንደሚጠርገው ትቢያ ያደረጋት፣ ፈጥና እንደምትጠፋ ጤስ ታይታ እንደምትበተን እንደ ክረምት ጉም በድንገት ክላው ብላ እንደምትረግፍ ያያት ወደ እርሷም አልቀረበም። ሽታዋ የሚያስጸይፍ ነውና በመንገዷ አልሄደም፣ መንገዷ ወደ ጥፋት የሚወስደውና። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ የዓለም ክፋት ያወቅበት ጥበብን ይመስል መንገዷ ወጣ ገባ ድጥ የበዛባት ሁለመናዋ ጭጋጋማ ነውና። የወርቅ መሰላል ያልነው ምንድን ነው? በጾም በጸሎት የዳዊት መዝሙር በማንበብ ከእንባ ጋር በመስገድ በብዙ ድካም በብዙ ትጋት የሰራው አባታችን ገብረ መንፈስ ቅዱስ የሥጋው ንጽሕና ነው እንጂ 150 የዳዊት መዝሙር፣ የ15ቱን ነቢያት ጸሎት፣ 5ቱን የሰለሞን መኃልየ፣ የእመቤታችን ድንግል ማርያም ውዳሴ ቅዳሴ በየሰዓቱ ከሚደርሱ ከታወቁ ጸሎቶች በቀር በቀን 10 ጊዜ በሌሊት 10 ጊዜ ይጸልይ ነበር። ይህም ሁሉ የሚጸልየው ቆሞ አይደለም፣ በላቡ ወደ ምድር እንደ ውሃ እስኪወርድ ድረስ እየሰገደ ነው እንጂ። የስግደቱ መጠን በዳዊት ቃል ነበረ። የአባታችን ገብረ መንፈስ ቅዱስ ስራዎች ባሰቡ ጊዜ ከሕሊና በላይ ይሆናል። እርሱ በሃይማኖት በምግባር ስራው የበዛ ነውና። ዜና ገድሉን መስማት ከወርቅ ከብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጣፍጣል። በእውነት አባታችን ደግ አገልጋይ ነው። መክሊቱ ለማብዛት ሄደ፣ እስከ ሰማይ የሚደርስ የሃይማኖት መሰላል የሰራ በእውነት የእግዚአብሔር ወዳጅ ነው። ከእግዚአብሔር ጋር እየተፎካከረ በጥበባቸው ወደ ሰማይ የወጡ ዘንድ በናስ ሰናዖር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብ የገነባ አይደለም። ሀሳባቸው ከንቱ መሆኑን አውቆ የግንቡን ቁመት 5443 ሜትር እስኪሆን ድረስ ይሰሩ ዘንድ ተዋቸው። ከዚያ በኋላ እግዚአብሔር ቋንቋቸው እንደባለቀባቸው የሚያደርጉትንም አጡ። ይፈርስ ዘንድ ተውት፣ በነፋስ ፊት እንደ ትቢያ አደረገው። ያን ጊዜ የተደበላለቀው ቋንቋ መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት አወቁት። እንደዚሁም አባታችን ገብረ መንፈስ ቅዱስ የዓለሙን ሁሉ ቋንቋ አወቀ። እርሱም እንደ ሐዋርያት መንፈስ ቅዱስ አድሮበታልና ከእነርሱ በምንም አላነሰም። የዕብራይስጥ ቋንቋ እንደተደበላለቀው ቋንቋ አይደለም። ባለሟሉ መልአክ በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ አብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃም ቀድሞ ከአባቶች በማያውቀው ቋንቋ ይናገር ጀመር። ልጆቹ ተማሩት። በሰናዖር ግንብ የተደበላለቀው የዓለም ቋንቋ ግን በሕዝብ ብቻ የቀረ። አብርሃም በዕብራይስጥ ቋንቋ የተጻፈ መጻሕፍትን ተማረ። ባለሟሉ መልአክ ያዕቆብም አስተማረው። በሰባቱ ሰሌዳ መጻሕፍትን ጽፎ ሰጠው። ውስጣቸው ያሉ ምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆቹ በዕብራይስጥ ቋንቋ የተጻፉ 10ቱ ትእዛዛትን ሰጠው። ለእስራኤል ልጆች እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊት በዕብራይስጥ ቋንቋ በበገና መሰገነ። የእስራኤል ነቢያት፣ የይሁዳ ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። በጭፍሮቹ አለቃ ናቡዘረዳንና በንጉሥ ናቡከደነፆር እጅ የተማረኩ ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። ንጉሥ ስብልምናሶር የማረካቸው የፋርስ ምርኮኞች ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ጌታችን ከእመቤታችን ተወልዶ በዕብራይስጥ ቋንቋ ተናገረ። ሐዋርያት መንፈስ ቅዱስ በወረደላቸው ጊዜ በዕብራይስጥ ቋንቋ ተናገሩ። ይህ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ
በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ። እርሱ ዘመዳቸው ነውና ለአብርሃም ባለሟሉ መልአክ እንዳስተማረው አባታችን አስተማረው። እርሱም የመላእክት ወዳጃቸው ነውና ሰው ሁሉ በወገኖቹና በዘመዶቹ ቋንቋ ይናገራል። አባታችን ገብረ መንፈስ ቅዱስ አንተ ዘመዳችን ነህ ይሉታል። ስለ ሥጋ ንጽሕና፣ ስለ ገድሉ ብዛት፣ በሃይማኖት በምግባር ከእንደነሱ የጸና ስለሆነ ፈጽሞ ይወዱታል። ከነቢያት ጋር ይነጋገራል ማለቱ በአካለ ሥጋ የማይታይ አይደለም። የሚኖሩበት ዘመን ይለያያል። በብርሃን ቤቶች ከእርሱ ጋር ይኖራል። በአካለ ነፍስ ይናገራል እንጂ ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀርን ኖሮ እንደ ሶዶም በሆንን ገሞራን በመሰል ነበር ያለው አልሰማህምን? አባታችን ገብረ መንፈስ ቅዱስ እግዚአብሔር በሁለቱ ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃ ለሙሴ የሰጠው ሕግን አወቀ፣ ተረዳ። ነቢዩ ዳዊት አባታችን ገብረ መንፈስ ቅዱስ ባየ ጊዜ መሰንቆን አሰምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛል እያለ ዘመረ፣ አመሰገነ። አባታችን የዳዊት ምስጋና ሰምቶ ደስ ይለዋል። የዳዊት መዝሙር ዘወትር ያነባል፣ ስንፍና ድካም የሌለበት እንደ መላእክት ያለ ዕረፍት ይተጋል። ነቢያት ሐዋርያት ወዳሉበት ቤት ለመግባት አያወላውልም፣ በዕብራይስጥ ቋንቋ ይናገራል፣ ወገናቸው ነውና እያንዳንዱ ሰው ሁሉ በተወለደበት ሀገርና ቋንቋ ይናገራል። ይህ አባታችን ገብረ መንፈስ ቅዱስ ወገናቸው ነውና በጰራቅሊጦስ መንፈስ ቅዱስ በሰናዖር ምድር በዓለም ሙሉ የተበተነው ቋንቋ ለሐዋርያት ተገለጸላቸው፣ ያስተምሩም ዘንድ ወደ ዓለም ዳርቻ ላካቸው። እንደዚህ ሁሉ እግዚአብሔር አባታችን ገብረ መንፈስ ቅዱስ ወደ ዓለሙ ዳርቻ ሁሉ ላከው፣ በሀገሩ ሁሉ ቋንቋ እንዲናገር አደረገው። በተራ ገዳማት፣ በዋሻ፣ በፍርክታ፣ በገደል፣ በጉድጓድ ያሉት ሁሉ ይጎበኛቸው ዘንድ ወደ ተመረጠ መነኮሳት ሄድ ብሎ አዘዘው። ሲሄድም አንድ ሰው አይደለም እንደ መላእክት ነው እንጂ በበር የሚገባ አይደለም፣ በጎኑም በጣሪያውም ሳይከፈት ይገባል እንጂ። አመጣጡ እንደ መንፈስ ቅዱስ ነውና አካሄዱም እንደ መላእክት ነውና ከጨለማ ቦታ በገባ ጊዜ እንደ መብራት ያበራል። የሚያበራው እርሱ አይደለም፣ በእርሱ ላይ ያደረ እግዚአብሔር ጸጋ ነው እንጂ። የሚሰራው እንደ ሰው አይደለም፣ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ነው እንጂ። በወንጌል በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩ ቤት ደጃፍ ተቆልፎ ሳለ ጌታ ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ተብሎ እንደተነገረ አባታችን ገብረ መንፈስ ቅዱስም ወደ ወደደው ቦታ ይገባል። እንዲህስ ወዲህ እናንተ ከቅዱሳን ጋር ባሮችና በእግዚአብሔር ወዳጆች ናችሁ፣ እንግዶች መጻተኞች አይደላችሁም። በነቢያትና በሐዋርያት መሰረት ላይ ታነጻችኋልና የሕንጻው ማዕዘን ራስ ድንጋይ ኢየሱስ ክርስቶስ ነው እንዳለ ጌታ ኢየሱስ ክርስቶስ የሚወደኝ እንወደዋለሁ፣ አባቴን እወደዋለሁ፣ ወደ እርሱም መጥቶ ከእርሱ ጋር አብረን እንኖራለን እንዳለ የመንፈስ ቅዱስ ማደሪያ ማረፊያ እናደርገዋለን የተባለው ውጩንና ውስጡን አምሮ የሚታይ እንደ ጠራ ቀንዲል መብራት የሚያበራ በኃጢአት ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው። አባታችን ሆይ ከፈጣሪ የተሰጠን ጸጋና ሀብት ነው። ከሐዋርያት በምን ያነስከው የለም። የዓለም መምህር ሐዋርያት በቀደመው እምነታቸው እንደሚመኩ እዩ። የያዕቆብ ወገን ስለሆኑ ዘመዳችን ነው አሉት። እመቤታችን ወዳጅ ትለዋለች፣ እርሷም መስሏልና፣ ልጇ ኢየሱስ ክርስቶስ መስሏልና። ከሰማይ በታች እርሱ የሚመስለው የለም። ከካህናት ከዲያቆናት ቢሆን እንደ እርሱ የሚያደጋ የሚጋደል የለም። የሥጋ ግብር አልፈለጋትም፣ እንደ መላእክትም ኖረ እንጂ። ዓለም ጥቅም ገንዘብ ያደረገ ዘንድ አልወደደም። ጌታችን ኢየሱስ ክርስቶስ ወርቅ ብር ለብስን ብረትን አትያዝ ብሎ ሐዋርያት እንዳዘዛቸው አባታችን ገብረ መንፈስ ቅዱስ የእግዚአብሔር ሕግ ጠበቀ። ካለመመንም ያልያዝም። እንደ ሐዋርያት በልዩ ልዩ የተጌጠ ልብስን አልለበሰም። ቆዳ፣ ጨርቅ፣ ፍየል ሌጦ እንደለበሱ እንደ እንጦንስ፣ እንደ መቃርስ፣ እንደ ሌሎች መነኮሳት አልለበሰም። ዓለምን በውስጡ ያለውን ሁሉ ጣለ እንጂ እንጀራ ይበላ ዘንድ አልፈለገም። እህል፣ የዛፍ ፍሬዎችን፣ የበረሃ ቅጠላቅጠሎችን ይቀምስ ዘንድ አልወደደም። ውሃም ይጠጣ ዘንድ አልወደደም። በእጁ የሚይዘው በትርም ገንዘብ ያደርግ ዘንድ አልፈለገም። በጸሎት በሚቆምበት ቦታም ቢሆን መቆሚያ አልያዘም። ቀጥ ብሎ ይቆማል እንጂ ለወገቡ የሚጠጋበት አላበጀም። እንጨት ተደግፎ ቢሆን ድንጋይ ተደግፎ ቢሆን ጥግም ይዞ ቢሆን አልቆመም። እንደ ምሰሶ እንደ ድንጋይ ሐውልት እጁን ዘርግቶ ይቆማል እንጂ በመጥረቢያ የሚፈለቅ ነፋሳት ኃይል የማያናውጥ የበረሃ አሩር የደጋ ውርጭ የክረምት ዝናብ የማይበግረው አባታችን ገብረ መንፈስ ቅዱስ ሆይ በእውነት አባታችን በመንቀጥቀጥ የማይንቀሳቀስ ጽኑ ምሰሶ ነው። የበረሃ አሩር የማያስፈራው ነው። ስለ ትሩፋቱ ንጹሕ የሆነ መርገድና ጳዚዮን የሚባል እንቁ እንለዋለን። ስለ ቅላቱም ሰምጴር የሚባል እንቁ እንለዋለን። ለሚያየው ሰው ታላቅ ጥቅም አለው። አባታችን እስኪደክም ድረስ ያለ እረፍት
በመዓልትም በሌሊትም እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣም ከሰማዕታት ደም ጋር ተቆጠረ። አባታችን ገብረ መንፈስ ቅዱስ ሆይ ተጋድሎህን አበዛ። ከነቢያት ከሐዋርያት ጋር ተዛመድ፣ ከመላእክት ጋርም ተወዳጀ። በእመቤታችን ማርያም ዘንድ ተወደድ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከኃላፊው ዓለም የራቅ ሕዋሳቶቹን ውዳን ክቡራን ናቸው። አስቀድመን እንደ ምሰሶ ቁመው ኖረውን ወዳልነው እንመለስ። ከእናቱ ማኅፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለበት በበረሃ ራቁቱን ቆሞ እንደዚሁም እስከ ዕለተ ሞቱ ድረስ ራቁቱን ኖረ። ገዳማውያን የሚለብሱት አጽፍ የሚታጠቁትን ማቅ አላወለቀም። የእህል የማር የወተት የአትክልትም ፍራፍሬ ገዳማውያን የሚመገቧቸው ቅጠላቅጠል ጣዕም ቢሆን አያውቅም። ጨውም ሳይቀር ከብዙ ጊዜ በኋላ ተጋድሎውን ሲፈጽም እግዚአብሔር ስለ ንጉሡ ክቡር ድባብ እንደሚዘረጋ ለአባታችን የብርሃን ድባብ ዘረጋለት። ንጉሥ ፀሐይ ሐሩር እንዳያቃጥለው አገልጋዮቹን ድባብ ዘርግተው ከኋላ ይከተሉታል። በሚንቀሳቀስበት የአገልጋዮቹ ድባብ ይዘው ይሮጣሉ። በቆሙበት ቦታም ያን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት ለአባታችን የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብበት ጊዜ አንድ ጠብታ እንኳ በሰውነቱ አታርፍም፣ እንደተጌጠ ቤት ሆኖታልና። አባታችን ገብረ መንፈስ ቅዱስ የነበረባት ቦታ እንደደረቀች ባየ ጊዜ ይህች ቦታ በኃጢአት የደረቀች እነሳላታለሁ ይልናልም። ዝናብ ወደ ጠገበች መሬት እልፍ ባለ ጊዜ ያችም የደረቀች መሬት ትረካለች። ፍጥረት ሁሉ ለአምላኩ እንደሚገዛ ተገዙለት። ወገኖቹ ጌታችን ኢየሱስ ክርስቶስ በምድር ለአባታችን ገብረ መንፈስ ቅዱስ ያደረገለትን ድንቅ ስራ እዩ። ቃል ኪዳን እንደሰጠው ከምድር ነገስታት ሀብት የሚበልጥ ታላቅ ክብር እንደሰጠው እዩ። በሞቱ ጊዜ አይደለም በሕይወት ስጋ ሳለ ነው። በስጋ አባት ፋንታ ወልድ አባት ሆነው በምድራዊ እናት ፋንታ እመቤታችን ድንግል ማርያም እናት ሆነችው። በዘመድ በወገን ፋንታ ነቢያትና ሐዋርያት ዘመድ ወገን ሆኑት። በምድር እንዳሉ ሹማምንት ፋንታ የመላእክት አለቆች ይታዘዙለታል፣ እንደ ንጉሥ ያከብሩታል። ወንድና በሴት አገልጋይ ፋንታ 40 መላእክት ይላኩለታል። በምድራዊ ቤት ፋንታ ሰማይ የሚመስል የብርሃን ድንኳን ተተከለለት። በምድራዊ ልብስ ፋንታም እንደ ልብስ የሚሞቅ ጸጉር በሰውነቱ ሁሉ አበቀለለት። በበጎ በመዓዛ ፋንታ ከሽቱ ሁሉ የሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ መዓዛ ተሰጠው። ከከበሩ ነገስታት ዙፋኖች ፋንታ ፀሐይና ጨረቃ ከዋክብት ከሰማይ በታች ከምድር በላይ የሚኖሩ ከምድር በላይ ከሰማይ በታች ይኖሩ ዘንድ ሰረገላዎችን ተሰጠ። የጦር ፈረሶች የሚጋልቡ የንጉሥ ጠላቶች ማርከው ለጌታቸው እጅ መንሻ አድርገው በሚያቀርቡ ኃይለኞች አርበኞች በሆነ ጭፍራ ፋንታ አባታችን በኤልያስ ሰረገላ ተጭኖ የሚዋጋበት ጦርና ጋሻ ይዞ ይኸው መስቀል ነው። ሳጥናኤል ከነሰራዊቱ ይወጋው ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ ወጣቸው። አባታችን ገብረ መንፈስ ቅዱስ ምድራውያንና ሰማያውያን ዘንድ እንዲህ ከፍ ከፍ አለ ከበረ። በእውኑ ከምድር ነገስታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው አለን? በመልአኩ ክንድ 1 ወይም 2 ወይም 3 ክንድ፣ ይኸው በሰው ክንድ 144 ክንድ ነው። በዚህ ዙፋን የሚያደርግ አለ። የእሳት መብረቅ የተጎናጸፉ መላእክት በዓይኑ ያያቸው ዘንድ በእጁ ይዳሳቸው ዘንድ ለሰው እጅ አይቻለውም። ሁለመናው እሳት ነውና ግርማቸው የሚያስፈራ ነውና አባታችን ግን አይፈራቸውም። እንደነሱ ንጹሕ ነውና በብርሃን ሰረገላ ተሸክመው ያሳርጉታል። ወንድማችን ሆይ እርሱ እንደኛ ሰው ነው። እንደምንታመም ይታመማል፣ እንደ ደካማ ስጋም ለብሷል። እንደ ዓይን ልዕልና ክብር ለምን አገኘ? በድነት በንጽህና በቅድስና አይደለም። እኛ እንደ እርሱ ሕይወት የዘላለም ሀብት እናገኝ ዘንድ ድህነትን ንጽህናን ገንዘብ እናድርግ። ጌታችን ወንድም ያዕቆብ ባለጸጎችን ሲከሳቸው አሁንም እናንተ ባለጸጎች ኑ፣ ስለምትመጣባችሁ መከራ ዋይ ዋይ እያላችሁ አልቅሱ። እህላችሁን ነቅዟል፣ ልብሳችሁም በብል ተበልቷልና፣ ወርቃችሁ ብራችሁ ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ስጋችሁም እንደ እሳት ይበላል ብሎ እንደተናገረ። ስለዚህም አባታችን ገብረ መንፈስ ቅዱስ ከዘላለም ባለጠግነት ሸሸ፣ ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅስ፣ ተድላ ደስታው በምድር ላይ ፈጽሟልና ነብዩ ኢሳይያስ ብሩ እሳት ሆኖ ይበለዋል እንዳለ ለነገስታት መኳንንት እንዲህ ያለውን ባለጸግነት አያችሁና ባለጠግነታችሁም ጠፊ አላፊ ነውና፣ የአባታችን ግን ባለጠግነቱ ክብሩ የሚያልፍ ነውና ነብዩ ዳዊት ከራስ እስከ ጺም እንደሚፈስ እንደ አሮን ጺም በልብሱ ወደ መደረቢያ እንደሚወርድ ሽቱ ነው እንዳለ በእውነት አባታችን ገብረ መንፈስ ቅዱስ ጺሙ እንደ አሮን ጺም ረጅም ነው። የፊቱ ቅጽላ እንደ አሮማን ሽቱ ያለ ነው። የክህነቱ ክብር ነው።
ማርያምን ተፍረት በጌታችን በኢየሱስ ክርስቶስ ራስ ላይ እንዳፈሰሰች ሽቱ ነው። ከፊቱ ብርሃን ይወጣ ነበር፣ በጽዮን ተራሮች ላይ እንደሚወርድ ጠልም፣ እንዲሁም አባታችን ከጽሙ እስከ እግሩ ድረስ ይወርዳል። የአባታችን መዓዛው ሽታ እንዲህ ነው፣ መምጣቱ ሳያዩት በመዓዛው ከሩቅ ይታወቃል። ከዚያ በኋላ እግዚአብሔር አባታችን ገብረ መንፈስ ቅዱስ መጋቢት 27 ቀን ወደ ቤተ ክርስቲያን ሄዶ ሥጋ ወደሙን ያዘጋጅ ዘንድ አዘዘው። ለእስራኤል ልጆች በግብፅ ምድር የተሰራ ሕግ ይፈጽም ዘንድ የፋሲካው በግ በማለዳ ሐሙስ ማታ እንዳደረገው የሞቱ መታሰቢያ ይደረግ ዘንድ አዘዘው። በማግስቱም እርሱ ራሱ የፋሲካ በግ ሆነ፣ አይሁድ እጅ መስዋዕት ሆነ። ጳውሎስ እናንተም ሥጋውን ደሙ በመቀበል ለአዲስ ቡሆ ትሆኑ ዘንድ የአሮጌውን እርሾ አስወግዱ እንዳለ በኦሪት መስዋዕትና በወንጌል መስዋዕት መካከል ልዩነት እንዳለ ለማጠይቅ ቤተክርስቲያን አጫወታት። ጌታ የደቀ መዛሙርቱ ይህን ኅብስት ስትበሉ ይህን ጽዋ ስትጠጡ የሞት የመታሰቢያ አድርጉ አላቸው። እንደዚሁም አባታችን ገብረ መንፈስ ቅዱስ ከሌሎች ስውራን ቅዱሳን ጋር ሥጋ ወደሙን ያዘጋጅ ዘንድ አዘዘው። ከዚያ በኋላ አባታችን ገብረ መንፈስ ቅዱስ ጌታችን እንዳዘዘው ከሁለቱ ቅዱሳን ጋር ተነስቶ ሄደ። የአንዱ ስሙ ፍሬ ቅዱስ፣ ሁለተኛው ስሙ ዘራ ቡሩክ ይባላል። ሶስቱ አባታችን ወደሚወደው ወደ አባ ዮሐንስ ገዳም ደረሱ። ከዚያ በፊት የመጠያየቅ ልማድ ነበራቸውና ገዳማዊ አባ ዮሐንስ አባታችን ገብረ መንፈስ ቅዱስ ባየው ጊዜ ፈጽሞ ተደሰተ። አባታችን ወደ እኔ መምጣት በደህና ነው ብሎ ከበረች ሰላምታ ሰጠው። አባታችን አባ ዮሐንስ ለምን ስራ ፈት ሆንህ? ቆመሃል፣ በውስጧ ስርዓተ ቁርባን ፈጽም ዘንድ ወደ ቤተ ክርስቲያን እንሄድ እግዚአብሔር አዞናልና አለው። ገዳማዊ አባ ዮሐንስ አባታችን አባቴ የሀገሩ ሰዎች ባዩ ጊዜ ይዘባበቱብኛል። እርሱ የገዳም ሰው ሲሆን በጾም ወራት ከባቱ ለምን ወጣ ይሉኛል። በእኔ ምክንያት ይሰነካከላሉ። በዚያ ቦታ የዓለም ሰዎች ይኖራሉና ለመግባት መጨናነቅ ይሆናል። የንጉሱ መናገሻ ከተማና ነው አለው። ስለዚህ ገዳማዊ አባ ዮሐንስ ወደዚያ መሄድ ፈራ። አባታችን ገብረ መንፈስ ቅዱስ አባ ዮሐንስን በቀኝ በኩል ባለው መንገድ ወርደ ፈጥነህ ግባ፣ ሰዎች እንዳያዩህ እግዚአብሔር ይሰውርሃል አለው። አባ ዮሐንስ የአባታችን ነገር በሰማ ጊዜ ፈጥኖ ወረደ እንጂ አልተጠራጠረም። አባታችን እንደነገረውም በዚያ ብዙ ሰዎች ተስበው ሳላ ያየው ሰው አልነበረም። ሳያዩትም ገብቶም አባታችን ገብረ መንፈስ ቅዱስ ፍሬ ቅዱስን ዘራ ብሩክን በዚያ አገኛቸው። በሰዎች እጅ የተሰራ የምድራዊ ቤተክርስቲያን መገልገያ መብራቶች፣ ሰረገላዋ፣ ስራዋም ከመሬት እስከ ጣራ ድረስ ያለው ማዕዘኖቿ፣ ምሰሶች፣ የቀደመው ስራ ሁሉ ተነሳ። ጨለማ ተወገደ። በምድር ላይ የሚመስለው የሌለ ብርሃን ድንኳን ተተከለ። በቅዳሴ ጊዜ የሚገባ የወርቅ ጻሕል፣ የወርቅ ጽዋ፣ የወርቅ እርፍ፣ መስቀል፣ ማዕፈድ ለቁርባን መስዋዕት የሚገባው ሁሉ ከሰማይ ወረደ። ምንም የቀረ የለም። ባህር ፈትልም የተሸለመ በወርቅ ሐር የታሸበ እንደ ሮማ ወርቅ ያለ መጋረጃ ተጋረደ። መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የማይታይ በእጅ የማይዳሰስ ነው እንጂ መልኩ የሚያስደነግጥ ስራው የሚያንጸባርቅ ነው። ዳግመኛም ለቅዳሴ የሚሆን ልብስ ተክኖ ወረደ። ዳግመኛም በወርቅ መሶብ ከአውሎጊያ ጋር ሕይወት ኅብስት ወረደ፣ ወይንም በጽዋ ሞልቶ ወረደ። ጌታ ኢየሱስ ክርስቶስ በእናቱ ስም የሦስቱ ድንጋዮች ቤተክርስቲያን ሰርቶ ከፈጸመ በኋላ ከደቀ መዛሙርቱ ጋር እንደቀደሰ አባታችን ገብረ መንፈስ ቅዱስ ስርዓቱን ሁሉ ከፈጸመ በኋላ ለቅዳሴ የተሰየመ ጌታ ኢየሱስ ክርስቶስ ያን ጊዜ ልብሱን ከክህኖውን እንደለበሰ በአባታችን ገብረ መንፈስ ቅዱስ ልብስ ተክህኖውን ለብሶ የዓለሙን ኃጢአት የሚያስተስርይ በግ ክርስቶስ ለመስዋዕት ተዘጋጀ። ፍሬ ቅዱስም ይረዳው ነበር። ዘራ ብሩክም በድቁና ያገለግል ነበር። አባታችን ገብረ መንፈስ ቅዱስም ይህን ሁሉ ባዘጋጀ ጊዜ በእግረ ሕሊና ተመላለሰ። የዚህ ዓለም ስራ ለማከናወን በቢሮጥ በእግረ ሥጋ አይደለም፣ ንጹሕ ክቡራን በሆኑ እጆቹ ሥጋውን ለመዳሰስ ቀረበ። ኃጢአት በሚሰሩ ልጆች አይደለም፣ ክቡር ሥጋውን በሚፈትቱ ንጹሐን ክቡራን በሚሆኑ እጆች ነው እንጂ። የእናቱ ቤት የተባለች ቤተ ክርስቲያን ይህችም ከሰማይ የወረደች አዲሱ ኢየሩሳሌም ናት። በመሠዊያው ላይ ያኖረ በግ ወልደ እግዚአብሔር የሚሰዋበት አዘጋጀ። በእጁ በያዘው ጊዜ ክርስቶስ ሥጋ ሆነ። ኪሩቤል በመሠዊያው ዙሪያ መብራት በሚያበሩበት ክንፋቸው እያርገበገቡ ቆሙ። እርሷ በምድር ያለች የመላእክት ሰረገላ ናትና፣ እርሱ በሰማይ ያለ የመላእክት ሰረገላ እንደሆነ እግዚአብሔር ከሰረገላው ጋር በሰማይ እንዳለ በዚያ አለና፣ ሁሉ አዲስ አይደለም። ዮሐንስም አበው ቀለሚስስ ሚስጥር እንዳየ ሁሉ ተፈጸመ እንጂ። ወደ ስርዓተ ቅዳሴው እንመለስ። ንዑዳን ክቡራን በሆኑ እጆቹ ሥጋው ደሙን ለማክበር ተዘጋጀ። ዓለሙ ሁሉ በእጁ የያዘ እግዚአብሔር አብ ቡሩክ ነው፣ አሜን። ተቀዳሚ ተከታይ የሌለ ጌታ መድኃኒታችን ኢየሱስ ክርስቶስ ቡሩክ ነው፣ አሜን። ጰራቅሊጦስ መንፈስ ቅዱስ ቡሩክ ነው፣ አሜን አለ። ከዛ በኋላ ጳውሎስ የጴጥሮስን መልእክት የሐዋርያትን ሥራ ነበበ። ከዚያ በኋላ አባታችን ዮሐንስ ወንጌል ከሰማይ የወረደ ሕይወት እንጀራ እኔ ነኝ የሚለውን በወልድ ያመነ የዘላለም ሕይወት አለ እስከሚለው ድረስ አነበበ። ያነበበው በምድራዊ መጽሐፍ አይደለም፣ ከሰማይ በወረደለት መጽሐፍ ነው እንጂ በዚያች 7
በዚያች ሰዓት ታላቅ ግርማ ሆነ። የበግ ክርስቶስ መስዋዕት ያዩ ዘንድ መላእክት ወርደዋልና የክብር ባለቤት ይህ ማን ነው? በወዳጁ በአባታችን በመንፈስ ቅዱስ እጅ የተሰዋው በግ ክርስቶስ ነው እንጂ። ቀንዶቹ በዕፀ ሳቤቅ ተይዘው የታየ የተቤዠው በግ ይህ ነው። ዳግመኛም ነቢዩ ኢሳያስ ስለ እርሱ እንደ በግ ለመታረድ መጣም ብሎ የተናገረው እውነተኛ በግ ይህ ነው። በዚያን ጊዜ አባታችን በገብረ መንፈስ ቅዱስ ፊት እንደ ነጭ በግ ሆኖ ታየው። በእጆቹ በያዘው ጊዜ ግን ህብስት ሆነ። ጌታ ኢየሱስ ክርስቶስም ቅዱስ ሥጋውን ክቡር ደሙን ያደረገው ዘንድ አቤቱ ጌታ ሆይ በዚህ ህብስት በዚህ ጽዋ ላይ መንፈስ ቅዱስ ትልክ ዘንድ እለምንሃለሁ እንማልዳለን ባለ ጊዜ መለኮታዊ ኃይል የተዋሃደው ሲሆን ራሱን በህብስት በወይንነት ገለጸ። የቅዱስ ሥጋውን ክቡር ደሙን ወደ መሆን ይለውጥ ዘንድ አባታችን ገብረ መንፈስ ቅዱስ ሥጋውን ደሙን ለማክበር በቀረበ ጊዜ ያን ጊዜ ሰማያዊ አባቴ በካህን መንፈስ ቅዱስ እጅ የልጁን መስዋዕት ያይ ዘንድ ወደ ጌታችን መለከተ። ዳግመኛ መንፈስ ቅዱስ ጸጋ ላክልን ባለ ጊዜ ያን ጊዜ ጰራቅሊጦስ መንፈስ ቅዱስ በነጭ ርግብ አምሳል በዙፋን ወርዶ ብርሃናዊ በሆነ ክንፎቹ ይጋርድ ዘንድ በመሰዊያው ዙሪያ ከበበ። በመሰዊያው ዙሪያ ረበበ። ኪሩቤል በጌትነቱ ዙፋን በማይዳሰሰው አባታችን ሲያርደው ሲያወራርደው ባየ ጊዜ አደነቀ። ሱራፌል ያለ ጉጠት እሳቱን ሲፈትተው ባየ ጊዜ እጅግ ደነገጠ። በእውነት አባታችን ገብረ መንፈስ ቅዱስ ንጹሕ በወገው ክርስቶስ አረደው። በአወራረደው ስለ ኃጢአታችን ማለደው። ስርዓተ ቅዳሴው በፈጸመ ጊዜ ዘላለም ሕይወት የሚሆን ቅዱስ ሥጋውን ክቡር ደሙን ተቀበለ። ዳግመኛም ለሚረዳው ለአባ ፍሬ ቅዱስም ቅዱስ ሥጋውን ክቡር ደሙን አቀበለው። ለእኛ ተስፋ ሊሆን አባታችን ካረፈ በኋላ የሆነውን ሁሉ ይናገር ዘንድ ሚስጥር እንዲያይ ለምስክርነት የመጣ ገዳማዊ ቀሲስ ዮሐንስም ሥጋው ደሙን አቀበለው። አባ ዮሐንስም ክቡር ደሙን በተቀበለ ጊዜ ጉሽ ጠጅ እንደጠጣ ሰው በተስፋ ተሞላ። ሰውነቱ ሁሉ በጸጋ መንፈስ ቅዱስ ከበረ። መዓዛውም የሚወደድ ሆነ። ከዚያ በኋላ መቀበል ለሚገባቸው ሁሉ ሰጠ። ለምስክርነት ከተጠራ ከቄስ ዮሐንስ በቀር ወደ እኛ የመጣ የለም። መጥምቁ ዮሐንስ በዮርዳኖስ ወንዝ ሰማይ ተከፈተ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። የምወልደው ልጄ ይህ ነውና የሚላችሁን ስሙት የሚል ቃልም ሰማሁ ብሎ እንደመሰከረ መጥሮጲሊስ ይህ ካህን ወደ ወልደ እግዚአብሔር ደቀ መዛሙርቱ ይህ ስታደርጉ የሞት የመታሰቢያ አድርጉ አላቸው። ይህ አብነት በማድረግ አባታችን ገብረ መንፈስ ቅዱስ በግ ክርስቶስ ሲሰዋ ዘንድ ተዘጋጀ። መታሰቢያን አድርጎ ማለት ካህኑ ሥጋውን ሲያቀብል የክርስቶስ ቅዱስ ሥጋ እንደሆነ ይላል። የሚቀበለው አሜን ይላል። አሜን ማለት በእውነት ያለ ሐሰት የክርስቶስ ነው ማለት ነው። በዚህ ሁኔታ በየቀኑ የሞቱ መታሰቢያ ይደረጋል። በዚህ ትንሣኤም ዕርገቱን ዳግመኛ ወደዚህ ዓለም ለፍርድ መምጣቱን ያሳስበናል። ትናንት ዛሬም እስከ ዘላለም ፍጻሜ ድረስ ክቡር ደሙን ቅዱስ ሥጋውን ተቀብለን እያል እናስበው ዘንድ ትላንት አባታችን እጅ የተሰወው ዛሬም መከራ እንዳላገኘው ሆኖ እናገኘዋለን። በንጹሕ ካህን እጅ የሚሰወው መስዋዕት መድኃኒታችን ኢየሱስ ክርስቶስ የሞቱ መታሰቢያ ይህ ነው። መንፈስ ቅዱስ በነጭ ርግብ አምሳል እየታየ በግልጽ ከወረደ ከአባታችን ከገብረ መንፈስ ቅዱስ በቀር ንጹሕ ማን ነው? ያየው አባታችን ብቻ አይደለም፣ በዚያ ያሉ ሁሉ ያዩት እንጂ መሰከሩም እንጂ። ወንጌላዊ ዮሐንስ ያየውን የሰማውን መሰክራለን እንዳለ ጌታ ኢየሱስ ክርስቶስ ደብረ ታቦር ወጥቶ ብርሃነ መለኮቱን በገለጸ ጊዜ ነቢያት፣ ሐዋርያት ለምስክርነት እንደተመረጡ የመረጡት ልጅ ይህ ነው የሚል ያብ ቃል እንደሰሙ፣ ስለዚህም ትምህርቱን የአማራ ጴጥሮስ መመስገኛው ቦታ ከእርሱ ጋር ሳለ ሰማ እንዳለ እኔ ብቻ ሰማሁ አላለም፣ እኛ ሰማን አለ እንጂ። መጽሐፍ ነገር ሁሉ በሶስት ነገር ምስክር ይጸናል እንዳለ እንደዚሁም አባታችን ገብረ መንፈስ ቅዱስ የሚወዱ የአባ ዮሐንስ የታመነ ምስክር ሆነ። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድ እኛም አየን። ይኸው በተቀደሰው ስፍራ ከእርሱ ጋር ሳለን ነው። ያለ ፍርሃት ሕያው ሆኖ እያየው የሰዋነው አባታችን ገብረ መንፈስ ቅዱስ ነው። እጆቹን እንደ ጣቶቹም እንደ ሾተል ሆነው ንዑድ ክቡር ካህን አባታችን ሥጋው በየጥቂቱ ለያየ ደሙንም በመሰዊያው ላይ አፈሰሰ። አስቀድመው እንደተናገርነው ከእርሱ ጋር የነበሩ ተቀበሉ አላቸው። ሥርዓተ ቅዳሴው ከተፈጸመ በኋላ በቁርባን ጊዜ ሕዝቡ ወደ አሉበት ወጥቶ ስለሚገባ ሰዎች ሥጋው ደሙን አቀበለ። ይህ ከፈጸመ በኋላ እግዚአብሔር ዘላለማዊ ሕይወት ብርሃን ነው የሚለው እስከ ፍጻሜው ድረስ ደገመ። መልከጼዴቅ በሐዲስ ኪዳን መስዋዕት አምሳለ ኅብስቱ ወይኑን ከሰጠው በኋላ አብርሃም እንደባረከው አባታችን ባረካቸው። ከዚያ በኋላ
ዲያቆኑ ዘርአብሩክ በምስራቅ በኩል አባታችን ቀኝ ቆሞ ከፍ ባለ ድምፅ ሥጋው ወደሙን ተቀበለ። እግዚአብሔር እናመሰግነዋለን የሚለውን እስከ ፍጻሜ ድረስ ተናገረ። ካህኑ አባታችን ገብረ መንፈስ ቅዱስም ፊቱን ወደ ምስራቅ መልሶ ቆሞ በታላቅ ድምፅ ሊያዜም በወደደ ጊዜ የሥጋ ድካም ረጅና ከለከለው። ጌታ በወንጌል መንፈስ ቅዱስ ፍለጋ ሥጋ ግን ይደክማል እንዳለ፣ ስለዚህም በትሑት ቃል አንደበት የእግዚአብሔር ምስጋና ይነገራል። ሥጋዊ ደማዊ ፍጥረት ሁሉ የቅዱስ ስሙን በዚህ ዓለም ያመሰግናሉ አለ። በምድር ላይ መስለው የሌለ የሚያንጸባርቅ የወርቅ ጻሕል ይዞ 3 ጊዜ መላልሶ እንዲህ አለ ጊዜ ዲያቆን ዘርአብሩክም የወርቅ ጽዋውን ይዞ በሚያስደንቅ ዜማ እያሰማ 3 ጊዜ አቡነ ዘበሰማያት ካህኑ አባታችን መጋረጃውን ገልጾ ወደ መቅደስ ገባ። ጌታ ደቀ መዛሙርቱን እንደባረካቸው አባታችንም ካህኑን ባረካቸው። በታቦቱ ፊትም ቆመ። ካህኑ አባታችን ከዲያቆኑ ጽዋ ተቀብሎ ለሚረዳው ቄስ ለፍሬ ቅዱስ ሰጠው። ዲያቆኑ ዘርአብሩክም ጽዋውን በክቡር ተቀብሎ አኖረው። ሥርዓተ ከተፈጸመ በኋላ ምስክርነት ከዚያ የቆሙ ሰዎች እያዩት ወዲያውኑ ሁሉ ተሰወረ። ምንም የታየ የለም። አባ ዮሐንስ ብቻውን ቀረ። የተተከለው የብርሃን ድንኳንም ተነሳ። የብርሃን መጋረጃ ማዕፈዱም ጻሕሉም ጽዋውም ተነሳ። መሶበ ወርቁም ከአውሎጊያ ጋር ከሰማዩ ሲወርድ ታየ እንጂ ሲያርግ ግን ያየው የለም። ከዮሐንስ ፊት እንደ ሸረሪት ድር ተገፈ እንጂ የሆነውም አላወቀ። ጥቂት እልፍ ብሎ ዲያቆን ዘርአብሩክ ልቡን ደስ የሚያሰኝ መዓዛው ድንቅ የሆነ መልኩ እንደ በረዶ እንደ ድንብላል ነጭ የሆነ አውሎጊያ በእጁ ይዞ አየ። አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስ ባየው ጊዜ እንቀበለው ዘንድ በእጁ ካለው አውሎጊያ አትሰጠኝም አለው። ዲያቆን ዘርአብሩክም አባ ዮሐንስን እቀበለው ዘንድ ስጠኝ ስላለው ፈገግ አለ። አንተ በሰው እጅ የተሰራ ምድራዊ ምግብ ትመገባለህ አይገባህም አለው። ከዚያ በኋላ ዲያቆን ዘርአብሩክም ተሰወረው። አባ ዮሐንስ በልቶትም እንደሆነ አላየም። አውሎጊያም ይዞ አየ እንጂ። አባ ዮሐንስም የቤተ ክርስቲያን ስርዓቷን ወደ ቀድሞ ስርዓት እንደተመለሰ ባየ ጊዜ አባታችን ገብረ መንፈስ ቅዱስ እንደወጣ አውቆ እርሱም ሰው ሳያየው ወጣ። ከዚያ ጥቂት እንደሄደ ወደ አባቱ ሲደር ፈጽሞ መሽቶ ነበረ። ዳግመኛ አባታችን ገብረ መንፈስ ቅዱስ አብረውት ከቀደሱት ከአባ ፍሬ ቅዱስ እና ከዘርአብሩክ ጋር በመንገድ አየው። ስላያቸው ደስ አለው። አባቶቼ ወዴት ትሄዳላችሁ? ከማንስ ቤት ታድራላችሁ? አላቸው። እገሌ በተባለው ደብር እናድራለን አሉት። እግዚአብሔር አዞናልና። አባ ዮሐንስም ነገራቸው ሰምቶ አደነቀ። እርሱም አድንቀው ተሰወሩት። ከእናቱ ማኅፀን ጀምሮ በተመረጠው አባታችን ገብረ መንፈስ ቅዱስ የእግዚአብሔር ጸጋ ስላገኘ ያደነቀ ወደ ባቱ ገባ። እውነት ክህነቱ ያማረ ካህን ነውና በሥጋው ኃጢአት የሌለበት። እርሱ ያዩ ዓይኖቹ ንዑዳን ክቡራን ናቸው። እርሱ የሳሙ ከንፈሮች ንዑዳን ክቡራን ናቸው። ትምህርቱ የሰሙ ጆሮዎች ንዑዳን ክቡራን ናቸው። መዓዛው ልዩ ልዩ የሆነ ርሄ ከሚባል ሽቶ ይልቅ የሚወደድ መዓዛው ያሸትቱ አፍንጮች ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገረ አፍ ንዑድ ክቡር ነው። ከእርሱ የዳሰሱ እጆች ንዑዳን ክቡራን ናቸው። በእርሱ የተባረኩ ጣቶች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው። በእጁ ቅዱስ ሥጋውን ክቡር ደሙን የተቀበሉ ከንፈሮች ንዑዳን ክቡራን ናቸው። በእጁ የተፈተተው ንብስት ያላመጡ ጥርሶች ንዑዳን ክቡራን ናቸው። ከእርሱ ጋር የተናገሩ ልሳኖች ንዑዳን ክቡራን ናቸው። ሥጋውንና የተናገረ ምስጋናውን የተናገረ ገድሉን ያጻፈ ንዑድ ክቡር ነው። ከእርሱ በኋላ ከእርሱ በፊት የነበረ ነቢያት፣ ሐዋርያት፣ መምህራን እንደበሉ ምድራዊ እንጀራ የበላ አይደለም። በዓይኖቹ ሕያው ሆኖ እያየ በጆሮቹ አከናውኖ ሕይወት የሚሆን እግዚአብሔር ልጅ ሥጋውን በላ እንጂ። ነቢያት የተመገቡት ኅብስት ግን የሥጋ ምግብ ነው። መልአኩ ለነቢዩ ለኤልያስ ኅብስት መና እንደሰጠው በዚያ ኅብስት ኃይል 40 ቀን 40 ሌሊት እንደተጓዘ ለዕዝራ ሱቱኤል መልአኩ ዑራኤል ጥበብም የሚገልጥ የእሳት ጽዋ ባጠጣው ጊዜ በዚህ እህል ሳይበላ ውሃ ሳይጠጣ መጻሕፍትን እያሰባሰበ 40 ቀንና 40 ሌሊት እንደቆየ አልሰማህምን? ጌታ በሰረገላ በጌታችን በሰርግ ቤት በ6 ጋኖች ውሃ ሞልቶ ወደ ወይን ለወጠ። የቀደሙ የቀመሱት ሰዎች እስከሚያደንቁ ድረስ ጣፋጭ ሆነ። ይህም እግዚአብሔር በሥጋው አሰራር የሰራው አይደለም፣ መንፈስ ስራ ነው እንጂ። አዲስ ወይን ጣፋጭ ስለሆነ ከጥጋብም በኋላ ይጠጡታል። ይህም አባታችን ገብረ መንፈስ ቅዱስ ግን ለጥጋብ እንደተቀዳ እንደ ቃና ወይን አይደለም። ነቢዩ ዳዊት ስለዚህ ደም ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት፣ ከዚያ ወደዚያ አገላበጠው። ነገር ግን አልታተለው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታልም። ዳግመኛም ጽዋ ጽኑና የሚያረካ ነውና ብሎ እንደተናገረ አባታችን በመሰዊያው ላይ የወልደ እግዚአብሔርን ደም አንጠፈጠፈ። ዳግመኛ ነቢዩ ዳዊት የሚያስደነግጥ የወይን አጠጣኸኝ አለ። የሚያስደነግጥ ወይን ምንድን ነው?
ሐራዊ ለእንጊዮን በጦር በጓ ጊዜ ከቀኝ ጎኑ የፈሰሰ የክርስቶስ ደም ነው እንጂ ለሚያው ሰው አይኑ የከፋ በኃይለኛ ነጸብራቅ እንደሚወረወር መብረቅ ሰይጣን ያስደነገጠ በእውነት የሚያስደነግጥ ወይን ነው። ንጹሕ ካህን አባታችን ገብረ መንፈስ ቅዱስ የቀዳ ወይን ለተጠሙት ሰዎች መጠጥ የሚሆነ እውነት የሚያረካ ነው። አባታችን ገብረ መንፈስ ቅዱስ ጸሎቱ በረከቱ በእኛ በልጆቹ በመላ ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የገብረ መንፈስ ቅዱስ ተአምር ማንበብ እንጀምራለን። አባታችን ገብረ መንፈስ ቅዱስ ቤተክርስቲያን በተቀደሰችበት ቀን የተደረገ ተአምር ነው። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። የብፁዕ አባታችን የባሕታዊ መምህር አባታችን ገብረ መንፈስ ቅዱስ ካረፈ በኋላ የተደረገ የመጀመሪያ ተአምር ነው። ስመ መንግስቱ ከአለ ቴዎዶሲዮስ የተባለ ኢትዮጵያ ንጉስ እንድሪያስ በነገሰ ወራት በኢትዮጵያና በግብፅ 562 ዘመን በድካም በብዙ ገድል ከኖረ በኋላ አባታችን ገብረ መንፈስ ቅዱስ አረፈ። ይህ ንጉስ እንድሪያስ ለመነኩሳት ብዙ ምኔታት ገዳማት ሰርቷል። በእሱ ዘመን የአባታችን የተክለ ሃይማኖት አጽም ፈልሶ ወደ ቤተክርስቲያን ገባ። እንዲሁም አባታችን ገብረ መንፈስ ቅዱስ ባረፈ ጊዜ ይህ ንጉስ በደብረ ዝቋላ ብዙ አብያተ ክርስቲያናትን ሰራ። የመጀመሪያቱ በጌታ በኢየሱስ ክርስቶስ ስም የሰራቸው ናት። የሁለተኛቱ በእመቤታችን ማርያም ስም የታነጸች ናት። ሌሎቹም ከእርሱ ጋር የተሰሩ አሉ። በዚች ገዳም ውስጥ በዓል ሰራ። አንዱም በጥቅምት 27 ቀን መድኃኔዓለም ስም የጌታ ኢየሱስ ክርስቶስ የሞቱ መታሰቢያ ቀን ነው። መጋቢት 27 ቀን ስለሆነ እሱም በአበይት ጾም መካከል ሰው ነው። የቤተክርስቲያን ሕግ በጾም መካከል በዓል እንዳይደረግ ያዛልና። ስለዚህም ንጉሱ ጌታ መድኃኒታችን የሞቱ መታሰቢያ በዓል ምእመናን ያደርጉ ዘንድ ሰራ። ሁለተኛ የጌታ መድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ በሆነ በታኅሳስ 29 ቀን የአቡነ ገብረ መንፈስ ቅዱስ የልደት መታሰቢያ ጨምሮ እንዲከበር አዘዘ። እነዚህ በዓላት በጸሎት፣ በማኅሌት፣ በቅዳሴ፣ በቁርባን በአባታችን ገብረ መንፈስ ቅዱስ ጸሎት በጌታ በኢየሱስ ክርስቶስ ቸርነት የሚገኘው ዋጋ ተስፋ አደረገ። ምእመናን ያከብሩ ዘንድ አዘዘ። አባታችን ገብረ መንፈስ ቅዱስ ስም የታነጸች ቤተክርስቲያን የሞቱ መታሰቢያ የሆነው መጋቢት 5 ቀን ለውጥ በሆነችው በጥቅምት 5 ቀን በዓሉ በተደረገ ጊዜ በስርዓተ ቅዳሴ ላይ ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በፍጹም ክብር በፍጹም ምስጋና ተገለጠ። እልፍ አእላፋት እልፍ የሚሆኑ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አከቦ ነበረ። በመካከላቸውም ግርማን ባለሟልነት የተጎናጸፈ ጌታ ኢየሱስ ክርስቶስ ሐዋርያና አገልጋዩ አባታችን ገብረ መንፈስ ቅዱስ ነበረ። በቤተ ክርስቲያን በተሰበሰቡ ሁሉ ደስ ብሏቸው እግዚአብሔርን በቅዱሳኑ ላይ ድንቅ ነው እያሉ ምስጉን ልዑል የሚሆን እግዚአብሔርን አመሰገኑት። ንጉሥ ሥጋው ደሙን በተቀበለ በዚች ቀን የሆነው ደስታ እጅግ ብዙ ነው። በበዓሉ ፍጻሜ ሕዝቡ ደስ ብሏቸው ቸር ደግ ብለው ነው ለአገልጋዩ ለአባታችን ገብረ መንፈስ ቅዱስ ይህን ጸጋ የሰጠው እግዚአብሔር እያመሰገኑ ወደ ቤታቸው ተመለሱ። ለእኛም የጌታችን የመድኃኒታችን ኢየሱስ ክርስቶስ ይቅርታው ቸርነቱ ይደረግልን። አባታችን ገብረ መንፈስ ቅዱስ ጸሎቱ የሚገኝ በረከት ይደረግልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 5 በዚህች ቀን ክብር ይግባውና ጌታ ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለው ጎኑን የወጋው የቅዱስ ሎንጊኖስ ራሱ የታየችበት ነው። ይህ ቅዱስ በጌታችን ካመነ በኋላ በቆጵሮቂያ ሀገር ወንጌል የሚሰብክ ሆነ። ከሃዲያን አይሁድም በላዩ በተነሱበት መኳንንት ዘንድ ሐሰት ወነጀሉት። በቆጵሮቂያ ሀገር ራሱን አስቆረጡት። ራሱ ብቻዋን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖሩ አይሁድም ባዩት ጊዜ እጅግ ደስ አላቸው። ከዚያ በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖች በኋላ እንዲህ ሆነ። ቅዱስ ሎንጊኖስ ስብከት ያመነች አንዲት ሴት በቆጵሮቂያ ሀገር ነበረች። ራሱን ከቆረጡባት ጊዜ ጀምሮ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ይግባውና በእግዚአብሔር ፈቃድ የዚያች ሴት ዓይኖቹ ታወሩ። ከዚያ በኋላ ምናልባት ዓይኖቿ ቢገልጡላት በማሰብ ከከበሩ ቦታዎችና ክብር ይግባውና ከጌታ መቃብር ለመባረክ ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ በዚያ ልጇ ሞተ፣ ሐዘንም ተጨመረባት። ወደዚያ ሀገርም መርቶ የሚያደርሳት አጣች። ስለዚህም የመረረ ለቅሶ አለቀሰ። ከሐዘኗ ብዛት የተነሳች ተኛች። ከዚያ በኋላ ቅዱስ ሎንጊኖስ ከሞተው ልጇ ጋር በሕልም አየችው። ገሌ ከሚባል ቦታ ሄደች። ራሴን ከዚያች ውሰጂ አላት። እንቅልፏን በነቃ ጊዜ ስለዚያ ቦታ ጠየቀች። ሰዎች ወደ እርሷ አደረሷት። ያንን ቦታ በቆፈረ ጊዜ መዓዛው እጅግ ጣፋጭ የሆነ ሽቱ መዓዛ ወጣ። ራሱን ወዳለችበት ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿ በዚያ ጊዜ ተገለጡላት። እግዚአብሔርን አመሰገነች። ከዚያ በኋላ ከልጇ ስጋ ጋር
የቅዱስ ለንጊኖስን ራስ ወደ ሀገሯ ወሰደቻት። ታላቅ ክብርን ባማረ ቦታ አኖረቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕታት ጢሞቴዎስ መታሰቢያ፣ የሰራዊት አለቃ ቴዎድሮስ ከሀገረ ሰብጥ ወደ ሀገረ አስጢዮስ ስጋው የፈለሰበት ቤተክርስቲያኑ የከበረችበት ነው። ዳግመኛም ወደ ብሔረ ሕያዋን የገባው የአባ ዮሐን መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሱ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበለው ጊዜ የሚያገለግሉን ኃይላፍ መላእክት እያሳሰበች ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስበር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።